ዘመናዊ መሪ ፕላንን ተግባራዊ ያደረጉ ከተሞች የተሻለ የወንጀል መከላከል እድል እንዳላቸው ጥናቶች ያመለክታሉ። በአንጻሩ መሪ ፕላን የሌላቸውና በዘፈቀደ የተገነቡ ከተሞች ለወንጀለኞች የመጋለጣቸው እድል ከፍተኛ እንደሚያደርገውም ይገለጻል። የዓለም ሶስተኛዋ የዲፕሎማሲ ማዕከል የአፍሪካ መዲና የሆነችው አዲስ አበባ ዘመናዊ የመሪ ፕላን አከታተምን ሳትከተል በመቆየቷ ለወንጀለኞች ምቹ ሁኔታን በመፍጠሩ የችግሩ ገፈት ቀማሽ ሆና ቆይታለች። ከቅርብ ጊዜ ወዲህ ዘመኑን የዋጀና ለነዋሪዎቹ ምቹ ለማድረግ በተሰራው ልማት ሁለንተናዊ የሆነ ለውጥ በመዲናዋ ታይቷል። ለአብነትም የኮሪደር ልማቱ ተጠቃሽ ሲሆን ወንጀልን ለመከላከል ምቹ ሁኔታ የፈጠረ ይመስላል። ኮሪደር ልማቱ የከተማዋን ገጽታ በመቀየር ደማቅ ውበት ከማላበስ ባለፈ አካባቢውን ምቹ በማድረግ ለነዋሪዎቹ ስጋት የነበሩ አካባቢዎችን በማስተካከል ለከተማዋ በረከት ሆኗል ቢባል ማጋነን አይሆንም። በፊት ወጥቶ ለመግባት አስጊ የሆኑ ቦታዎች አሁን በማብራት እንደዚህ አምሮ ከሩቅ ቀማኛውም ሌባውም እንዳይቀመጥ አድርጓል ብዬ ነው ማምነው። ድሮ መንገድ ላይ ጨለማ ነበረ፣ መብራት የለም ነበረ፣ ብዙ የሚያስደነግጡ የሚያስፈሩ ነገር ነበሩ። አሁን ግን በጣም ደስ የሚል ነው። አጠቃላይ በአሁኑ ከዚህ ከልማት ኮሪደሩ ጋር ተያያዘ ባለው ሁኔታ ጋር በጣም ሰላም የሰፈነበት መብራቶች ያሉበት አካባቢ በመሆኑ ለሌባ ምቹ ስላልሆነ በጣም ጥሩ እየሆነ ነው። ኮሪደር ልማት ሌላ አጋዥ የጸጥታ ኃይል ነው በራሱ። በእነዚህ መስመሮች ላይ የተገጠሙ ሲሲቲ ካሜራዎች ከጸጥታ መዋቅሩና ከህዝብ አጋዥነት ባለፈ ወንጀለኛን አዳይ ናቸው፣ ወንጀልን የሚከላከሉ ናቸው። ጉራንጉር የለም እንደምታየው። ከዛ ውጪ ገላጣ መሆኑ ቀንም ሌትም ብርሃናማ መሆኑ ለአይን እይታ የተጋለጠ መሆኑ የወንጀል ምጣኔን ከመቀነስና ከመከላከል አኳያ ትልቅ ዋጋ አለው። ማህበረሰቡንም አንዱ የሰላምና ጸጥታ ጋር በማድረግ ለሰላም ዘብ እንዲቆም ማድረግ በመቻሉ በምሽት የሚፈጸሙ የዝርፊያ ወንጀሎችን በመቀነስ ረገድ መሻሻል መታየቱን ነዋሪዎቹ ይመሰክራሉ። አሁን የሰላም ሰራዊት ከመጣ በየብሎኩ በየቤቱ በሚገባ ተደራጅቷል። በፊት ዝርፊያ ነበረ፣ ቅሚያ ነበረ፣ ብዙ ወንጀሎች ይፈጸሙ ነበር ማለት ነው። አሁን ግን የሰላም ሰራዊት ስራ ከጀመረ ጀምሮ ሌቦችን ይይዛል፣ ወንጀለኞችን ይይዛል። ስለዚህ ያለው ነገር በጣም ጥሩ ነው። የነዋሪዎቿን ሰላምና ደህንነት ማረጋገጥ ተቀዳሚ ተግባሯ ያደረገችው አዲስ አበባ በተለያዩ አካባቢዎች የሰላም ሰራዊት መደራጀት ለጸጥታ አካላት ተጨማሪ አቅም ሆኗል። ሰላም ሰራዊት ተዋቅሮ ጸጥታው የኛ ነው፣ ሰላም የኛ ነው ብለን መውጣት ከጀመርነው ወዲህ ብዙም ችግሮች የሉም። እኛ አሁን አካባቢያችን ላይ ተመድበን እንገባለን፣ በየቀጠናችን ላይ ማለት ነው። በየቀጠናችን ላይ ስንገባ ምናልባት አንዳንድ ወንጀሎች የምናየው ነገር አለ። በስልክ ለፖሊስ አካል ይሄ ችግር አለ፣ እኛ አካባቢውን ይዘናል፣ እናንተ ደግሞ ተደራሽ ሁኑልን ብለን ምልክት እንሰጣለን። በዛ ምልክት መሰረት ሌባውንም ሌላውንም ወንጀለኛውንም ሌላም ችግር ካለ በዚህ መልኩ ስራ እንሰራለን። ሰላም ሁኔታ የምናስጠብቀው ከፖሊስ ጎን በመሆን የሚመጣልን ማንኛውንም ተልዕኮ በመቀበል አካባቢያችንን በትክክል ቆመን እንጠብቃለን። ከተማችን ነዋሪ በበጎ ፈቃደኝነት በራሱ ፍቃድ አባል ሆኖ ሰልጥኖ ስምሪት ወስዶ ቀንና ምሽት አካባቢውን የሚጠብቅበት አደረጃጀት ነው። ወንጀል ላይ የተሳተፉትን እጅ ከፍንጅ በመያዝ ለፖሊስ ለጸጥታ አካላት የማስረከብ ከሰላም ሰራዊቱ በአጭሩ የተደበቀ ተግባር በከተማችን የለም። ሰላምና ጸጥታን የማረጋገጥ ጉዳይ
የበርካታ ተዋናዮችን አሻራ ይሻል። በመሆኑም የመዲናዋ ሰላምና ጸጥታ ጸንቶ የቆመውና ለነዋሪዎች ዋስትና የሆነው በየደረጃው ያሉ ተቋማት በጋራ ባሳረፉት አሻራ ነው። ከተለያዩ ባለድርሻ አካላት ጋር ጥሩ የሆነ የስራ ትስስር አለን። አንዱ በጸጥታው ዙሪያ ላይ ወይንም በሰላምና ደህንነቱ ዙሪያ ላይ አብረው የሚሰሩን ባለድርሻ አካላቶች አሉ። ሰላምና ጸጥታን ማንሳት ትችላለህ፣ ደንብ ማስከበርን ማንሳት ትችላለህ፣ ፌደራል ፖሊስን ማንሳት ትችላለህ። ሌሎች በርካታ የሆኑ አካላት አሉ ከኛ ጋር አብረው የሚሰሩ ማለት ነው። የነዚህ ባለድርሻ አካላት ድምር ውጤት ነው ለወንጀል መቀነስ ምክንያት የሚሆነው ማለት ነው። ይሄን አጠናክረን እንቀጥላለን። በአንድ ተቋም ብቻ የሚሰራ አይደለም የጸጥታ ስራ። የመንግስታዊ ከሆኑ ሴክተር ተቋማት፣ መንግስታዊ ካሉ ተቋማትና የህዝብ አደረጃጀት ጋር በጋራ ተቀናጅተን ተፈራርመን ወደ ስራ የገባንበትና በየሩብ ዓመቱ ስንገመግብ የመጣንበት የወንጀል ምጣኔው በጣም ቁም ነገር ባለው ደረጃ እንዲቀንስ ማድረግ ተችሏል። የወንጀል አፈጻጸም በየጊዜው እየረቀቀ በመምጣቱ የመከላከሉ ተግባርም ይዘምን ዘንድ ግድ ነው። በሁለንተናዊ ዘርፍ እየዘመነች በመጣቸው አዲስ አበባ የደህንነት ካሜራዎች በየቦታው መተከላቸው የወንጀል መከላከሉን ስራ በእጅጉ እያገዘው ይገኛል። ቴክኖሎጂዎችን በከፍተኛ ሁኔታ እየተጠቀምን ያለ ነው ማለት ነው። ይሄ ለወንጀል መከላከል ስራችንም የምንጠቀምበት ሆኖ በዋና ዋና አደባባዮችና ወንጀል ሊበዛባቸው ይችላሉ ተብለው በተገመቱ ቦታዎች ላይ ከተለያዩ ባለድርሻ አካላት ጋር በመነጋገር በቴክኖሎጂ አካባቢዎቹ እንዲጠበቁ እያደረግን ያለንበት ሁኔታ ነው ያለው። በምሽት በየስርቻው ይፈጸሙ የነበሩ ዝርፊያና ወንጀሎች ይቀንሱ ዘንድ የኮሪደር ልማት አንዱ ትሩፋት ከመሆኑም በላይ ነዋሪዎች እፎይታን እንዲያገኙ አስችሏቸዋል። ከዚህ ቀደም ነዋሪዎች በምሽት ለመንቀሳቀስ የነበራቸው ስጋት አሁን ላይ በከፍተኛ ደረጃ ቀንሷል። የጸጥታ አካላትም የነዋሪዎችን ደህንነት ለመጠበቅ የመዲናዋን ሰላም ማጽናቱን ቀጥለዋል። የጸጥታ መዋቅራችንም ወትሮ ዝግጁነቱ ካለፉት ጊዜያት በጣም የበለጠ ንቁ የሆነበት ከተማ ናትና አምሽቶ መስራት፣ አምሽቶ መነገድና መለወጥ ብቻም ሳይሆን የትራንስፖርት አቅርቦትና ስጋቱ ወደ ዜሮ የተጠጋ ስለሆነ ምንም የሚያሰጋ ነገር የለም። ቅርብ ጊዜ ወዲህ እንግዲህ በተለያዩ ቦታዎች ላይ ምሽትም ጭምር እንቅስቃሴዎች እየተደረጉ ነው ያሉት። ከዚህ ከኮሪደር ልማቱ ጋር በተገናኘ የኮሪደር ልማቱ ከተጀመረ ጊዜ ጀምሮ የአዲስ አበባ ፖሊስ ከሌሎች ባለድርሻ አካላት ጋር ስራውን እየሰራ ነው ያለው። በቅርቡ እንኳን ከ20 በላይ አዳዲስ ፓትሮሎች የኮሪደር ልማቱን የዘመነውን መንገድ ሊመጥኑ የሚችሉ ተሽከርካሪዎች በእነዚህ ቦታዎች ላይ ተመድበው የወንጀል መከላከል ስራ፣ የፓትሮል ስራ እየተሰራ ነው ያለው። ከዚህ ባሻገር የወንጀል መከላከል አባሎቻችን በእግር ቁጥጥር ያደርጋሉ ማለት ነው። ማህበረሰብን ያላቀፈ የወንጀል መከላከል ተግባር ስኬታማና ዘላቂ አይሆንም። ወንጀለኞች ከህብረተሰቡ የወጡና ቅርብም በመሆናቸው ከማህበረሰቡ ጋር በመተባበር ችግሩን መፍታት ግድ ይላል። ህብረተሰቡ ከኛ ጋር እጅና ጓንት ሆኖ ነው የሚሰራው። እንዲህ ነገር ነበረ፣ ቀን ላይ እንዲህ አይነት አካባቢ ላይ እንዲህ ነገር ተፈጥሮ ነበረ፣ ይሄን ነገር እስቲ እናንተ በማታ ቃኙት፣ እንደዚህ አይነት ነገር አለ ብሎ ከህብረተሰቡ ጋር በተመጋገበ መልኩ ነው የሚሰራው። ህብረተሰቡ እኛን እየደገፈን፣ እኛም ህብረተሰቡን እየደገፈን። አሁን እኮ ኮሚኒቲ ፖሊሶች ቤት ለቤት ከኛ ጋር ሰው ሲጣላ ያስታርቃሉ፣ መብራት አብሩ ይላሉ፣ በቅርብም ይገኛሉና በጣም ቆንጆ ነገር ነው ያለው። ሰላም ወዳዱን የከተማችን ህዝብ የሰላም ባለቤት በማድረግ በሰላሙ ረገድ ሚናውን እንዲወጣ እንዲያግዝ ባለቤት እንዲሆን ከማድረግ አኳያ የተሰሩ ስራዎች ትልቁን ቦታ የሚወስዱ ናቸው። ከዚህ አኳያ አንዱና ዋናው የማህበረሰብ ተኮር ውይይት ነው። ማህበረሰቡ ለውስጥ መንገዶች ላይ ማብራት እንዲበራ በማድረግ ጨለማን ተገን አድርጎ የሚደረጉ ዝርፊያዎች፣ ቅሚያዎች እና ሌሎች ደረቅ ወንጀሎች ከመከላከል አኳያ በእነዚህ ውይይቶች መሰረት እንዲይዙ የማህበረሰብ አቀፍ ውይይት ትልቅ ሚና የተጫወተ ነው።
በመዲናዋ የወንጀል ቁጥር እንዲቀንስ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮና የከተማዋ ፖሊስ የጋራ ጥረት የአንበሳውን ድርሻ ይይዛል። የተቋማቱ መናበብና በጋራ መስራት ለወንጀለኞች ጋሬጣ፣ ለነዋሪዎች ደግሞ አለኝታ እየሆነ መጥቷል። በርካታ ወንጀለኞችን በሕግ ጥላ ስር በማዋል የተዘረፉ ንብረቶችም ማስመለስ ተችሏል። በአብዛኛው ማጭበርበሮች፣ ማታለሎች በወንጀል ፈጻሚዎቹ አጠራር ሿሿ እየተባለ በሚጠራው ወንጀል ታክሲ ላይ በሚሰሩ ወንጀሎች፣ የንጥቂያ ወንጀሎች፣ የመኪና ዕቃ ስርቆት እንደዚህ የመሳሰሉ ወንጀሎች በተለያዩ ቦታዎች ላይ ሊፈጸሙ ይችላሉ። ይህን ለመቆጣጠር ከፍተኛ ስራ ነው የሚሰራው። እንግዲህ እንደሚታወቀው ፖሊስ ስምሪቱ በግልጽና በስውር ነው ቁጥጥር የሚያደርገው። አንዳንዴ በግልጽ ጥበቃ በሚያደርጉ የወንጀል መከላከል አባሎቻችን እጅ ከፍንጅ የሚያዝበት ሁኔታ አለ። አንዳንዴ ደግሞ በጥናትና በኦፕሬሽን ሲቪል ክትትል በሆኑ ወይንም በስውር አካባቢውን እንዲጠብቁ ስምሪት በተሰጣቸው አባሎችና አመራሮች አማካኝነት በቁጥጥር ስር የሚውሉበት ሁኔታ አለ። የወንጀል ድርጊቶች፣ ሙከራዎች፣ ቅሚያዎች እጅ ከፍንጅ ተይዞ ለጸጥታ ኃይሉ ማስረከብ የተቻለበትና በሕግ አግባብ ቅጣት እንዲያገኙ ማድረግ የተቻለበት ድርጊቱን ከመከላከል ባሻገር ድርጊቱ አለፍ ብሎ ሲፈጸም የመቆጣጠር አቅማችን ከጊዜ ወደ ጊዜ ያደገበት የሰላም ሰራዊት፣ የከተማችን ደንብ ማስከበር ኦፊሰሮች፣ የአዲስ አበባ ፖሊስ፣ ፌዴራል ፖሊስ፣ ቅንጅቱ፣ ጥምረቱ መናበቡ ከጊዜ ወደ ጊዜ አዳጊ በመሆኑ እነዚህን ዝርፊያዎች፣ ወንጀሎችን መከላከል ተችሏል። ወንጀለኞች መልካቸው ዘርፈ ብዙ ነው። እንደ ፍላጎታቸውና ግባቸው የሚለያዩ፣ ጉዳታቸው ግን ሁሉንም የማህበረሰብ ክፍል የሚነካ ነው። ብዙ ፍላጎቶች አሉ። ልማድ ሆኖባቸው በአንድም በሌላ ውድ የሆነውን የነዋሪዎቻችን ሀብት ንብረት፣ ሞባይል እንበለው ጌጣጌጥ በመንጠቅ ሱሳቸውን ለማሟላት የሚሞክሩ ግለሰቦች አሉ። ግን ከተማችን ላይ ለነዚህ እኩይ ዓላማ ህዝባችንም ቦታ እንደሌለው ጸጥታ ኃይሉም የማይደራደር ቀን ከሌት ሰርቶ ለህግ የሚያቀርብ ያለ አንዳች ቅድመ ሁኔታና ርህራሄ ተጠያቂ እንዲሆኑ ስናደርግ መጥተናል። ቀጣይም እነዚህን አጠናክረን የምንቀጥል ነው የሚሆነው። ምርታዊ ለውጥ በሁለንተናዊ ዘርፍ በማስመዝገብ ወደ ከፍታ ጉዞዋ እየገሰገሰች የምትገኘው አዲስ አበባ ለነዋሪዎቿና እንግዶቿ ተመራጭ እየሆነች መጥታለች። ተመራጭነቷ ቀጣይነት እንዲኖረው ከሁሉም በላይ የሰላምና ደህንነቷ ጉዳይ ትኩረት የሚሰጠው ነው። የተረጋጋች፣ ሰላሟ የተጠበቀና ከወንጀል የጸዳች ከተማ እንድትሆን የባለድርሻ አካላት ቅንጅትና የህዝብ ተሳትፎ ማስፈለጉ ሳይታለም የተፈታ ነው።